ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የእስራኤል ያልተጠበቀ ውሳኔ መገንጠልን ለሚያቀነቅኑ የህወሓት ደጋፊዎች ሰርግና ምላሽ ሆኗል። ውሳኔው ከሰሞኑ ትግራይ እንደ ኤርትራ ነጻ ሀገር ትሁን ወይም ተገንጥላ ከኤርትራ ጋር በፌዴሬሽን ትዋሃድ የሚል ከበድ ያለ አጀንዳ ለመዘዙ ለነ ጀነራል ክንፈ ዳኘውና ተከታዮቻቸው ያስፈነጠዘ ውሳኔ ሆኖ ታይቷል። እስራኤል ለሶማሊያ እውቅና መስጠቷን ተከትሎ እነዚሁ አካላት ትግራይ ቀጣዩዋ ሶማሊላንድ ትሆናለች የሚል መልእክትን በማህበራዊ ሚዲያዎች በማጋራት ደስታቸውን እየገለጹ ሲሆን ክስተቱ የጽምዶን እውነተኛ ዓላማ ያጋለጠ ነው እየተባለም ይገኛል። አነጋጋሪውን መረጃ በስፋት ይዘነዋል፣ ትሰሙታላችሁ። ሌላ በኩል ቻይናና አሜሪካ ሶማሊላንድ አዲስ የፍጥጫ ግንባር አድርገው መጡ። ቻይና፣ ኢጋድና አረብ ሊግ እስራኤልን ሲቃወሙ ትራምፕ ምንም ማድረግ አልችልም ሲሉ ድጋፋቸውን ገልጸዋል። የአያላኑ ፍጥጫ ለቀጠናው ምን ያመጣል የሚለው ተጠባቂ ሆኗል። ዝርዝሮችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። የእስራኤል ያልተጠበቀ ውሳኔ ከሰሞኑ ትግራይ እንደ ኤርትራ ነጻ ሀገር ትሁን ወይም ተገንጥላ ከኤርትራ ጋር በፌዴሬሽን ትዋሃድ የሚል ከበድ ያለ አጀንዳ ለመዘዙ እነ ጀነራል ክንፈ ዳኘውና ተከታዮቻቸው ያስፈነጠዘ ውሳኔ ሆኖ ታይቷል። እስራኤል ለሶማሊያ እውቅና መስጠቷን ተከትሎ እነዚሁ አካላት ትግራይ ቀጣዩ ሶማሊላንድ ትሆናለች የሚል መልእክትን በማህበራዊ ሚዲያዎች በማጋራት ደስታቸውን ሲገልጹም ተስተውሏል። እስራኤል ለሶማሊላንድ የሀገርነት እውቅናን በይፋ ሰጥታለች። ላለፉት 30 ዓመታት የሀገርነት እውቅና ለማግኘት ጥረት ላይ የነበረችው ሶማሊላንድ በመጨረሻ ሙከራ ተሳክቶ ከእስራኤል የሀገርነት እውቅና አግኝታለች። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እስራኤልና ሶማሊላንድ የሙሉ ፕሬዚዳንት ግንኙነቶችን ለመጀመር አምባሳደሮችን ለመመደብና ኤምባሲዎችን ለመክፈት መስማማታቸውን አስታውቀዋል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሶማሊላንዱ ፕሬዚዳንት ማህሙድ አብዱላሂ ጋር የተነጋገሩ ሲሆን እውቅናው ታሪካዊ ነው ብለውታል። ኔታንያሁ ዛሬ ሶማሊላንድን ነጻና ሉዓላዊ ሀገር እውቅና መስጠታቸውን አውጀዋል። እስራኤል ለሶማሊላንድ እውቅና የሰጠችው ዓመት ከፈጀ ንግግር በኋላ መሆኑን ማስታውቃለች። ይህ የእስራኤልና የራስ ገዝ ግዛት የእርስ በርስ እውቅና መሰጣጠት ውሳኔ ታዲያ በሀገራችን የበርካቶችን ትኩረት ከመሳብ ባለፈ ለአንዳንዶቹ ትልቅ ደስታን የፈጠረ ሆኖ ታይቷል። ጀነራል ክንፈ ዳኘው ከሳምንታት በፊት ትግራይ ነጻ ሀገር መሆን አለበት በማለት ተናግረው ነበር። ጀነራሉን ጨምሮ ጥቂት የማይባሉ የትግራይ ኤሊቶች የትግራይን አገር መሆን እንደማያቀነቅኑም ይታወቃል። በትናንትናው ዕለት ኔታንያሁ ታሪካዊ ያሉትን ውሳኔ በሶማሊላንድ ላይ መወሰናቸውን ተከትሎ በማህበራዊ ሚዲያ ላይ ያሉ የህወሓት አክቲቪስቶች ከሶማሊላንድ በመቀጠል ቀጥተኛ ተረኛ እውቅና የምትፈልግ የቀንዱ ግዛት ትግራይ ናት በማለት እያሰራጩ መሆኑን ከማህበራዊ ሚዲያዎች እንቅስቃሴያቸው ለመታዘብ ተችሏል። ከሰሞኑ የሚታክ ኃላፊ ሆነው ባገለገሉበት እውቀት ከተፈጠረ ከባድ የሙስና ወንጀል ጋር ተያይዞ በርካታ ዓመታትን ታስረው የተፈቱና እውቁ የህወሓት ጀነራል ክንፈ ዳኘው ትግራይ ነጻ መሆን አለባት በሚል አወዛጋቢ አጀንዳ ብቅ ማለቻው ትኩረት ስቦ ነበር። ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ያሉ ጀነራሉ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻ ነው ሲሉም ተደምጠው ነበር። የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ ከሳምንታት በፊት በሰጡት አነጋጋሪ ቃለ መጠይቅ የተናገሩት ጀነራል የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይም ኤርትራ በነጻነት መኖር ነው ሲሉም ተደምጠዋል። እንደ ጀነራሉ እምነት ትግራይ የኢትዮጵያ ካልሆነ መቀጠል የሚበጃት ስለሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቀድመ ጦርነት ሁኔታ የተመለሰች ያለችው ትግራይ በኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባት ጀነራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለው ብቸኛ የግንኙነት መስመር የፕሪቶሪያ ስምምነት ነው ያሉ ሲሆን ከዚህ ውጭ ምንም አይነት መሳሪያ የለም ብለዋል። አሁን ባለው ነባራዊ ሁኔታም የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር ወዳጅነት እንደሚሻላቸውም ጠቁመዋል።
ትግራይ ኃይሎች ከኤርትራ ሚሆን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊ ወይስ ቋሚ የሚለውን ጉዳይ በግልጽ በበይነ እንደሚጠቅሟቸውም ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑ ጀነራል የትግራይ ነጻ ሀገር ሂደት የሚፈጸመውም በፖለቲካ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይን ሀገር ለማደናቀፍ የሚንቀሳቀስ አካል ካለም ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት እንደሚያስፈልግም ጀነራል ገልጸዋል። ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቅስ ከሆነ ሌሎች ኃይሎች በውክልና የሚሳተፉ እንደሚሆንም ጠቁመዋል። በቀጠና የሚንቀሳቀስ ጦርነት በባህር የውክልና ጦርነት ነው ያሉት ጀነራሉ የኢትዮጵያ መንግስት ያነሳው የቀይ ባህር አጀንዳም የተባበሩት አረብ ኤሚሬት ፍላጎት ነው ሲሉም ያጣጥላሉ። ምንም እንኳ ጀነራሉ ጥያቄ ውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘው ታሪካዊ ባህር በር ባለቤትነት ጥያቄ እንዳላት ይታወቃል። ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይ የውጊያ ማዕከል ሊያደርጋት እንደሚችልም ጠቁመዋል። ትግራይ ኤርትራና ኢትዮጵያ ክልል ጦርነት ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጀነራሉ መክረዋል። ሁሉም የፖለቲካ ኃይሎች ትግራይን ወደ ነጻ ሀገር ለመሸጋገር በጋራ መቆም እንዳለባቸው ጀነራሉ መክረዋል። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉት የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል። በዚህ መሃል ታዲያ እስራኤል ይፋ ያደረገችው የሶማሊላንድ የሀገርነት እውቅና ጉዳይ ለቀጠናው ብቻ ሳይሆን ለሀገራንም አዲስ ትኩሳት ይዞ ብቅ ብሏል። የፓርላማ አባሉ ዶክተር ደሳለኝ ጫኔ በትናንትናው ዕለት በሰጡት አስተያየት የእስራኤል እርምጃ በኢትዮጵያ ላሉ የውስጥ ኃይሎች መጠቀሚያ እንዲሆን በር ከፋች ሊሆን ይችላል ሲሉ ስጋታቸውን የገለጹ ሲሆን በጉዳይ ላይ ሀሳባቸውን ያካፈሉ ሌሎች ተደማጭ ተንታኞችም ለሶማሊላንድ የተሰጠው እውቅና በኢትዮጵያም ሆነ በቀጠናው ላሉት ተገንጣይ ኃይሎች የልብ ልብ የሚሰጥ እንደሆነ ገልጸዋል። በቀጣይ ቻይናና አሜሪካ ሶማሊላንድ አዲስ የፍጥጫ ግንባር አድርገው መጡ። ቻይና፣ ኢጋድና አረብ ሊግ እስራኤል ሲቃወሙ ትራምፕ ምንም ማድረግ አልችልም ሲሉ ድጋፋቸውን ገልጸዋል። የአያልኑ ፍጥጫ ለቀጠናው ምንም ያመጣል የሚለው ተጠባቂ ሆኗል። ምስራቅ አፍሪካ በይነ መንግስታት ልማት ድርጅት ወይም ኢጋድ፣ የአረብ ሊግ፣ የባህር ሰላጤ ትብብር ምክር ቤት ወይም ጂሲሲ እና የቻይና መንግስትን ጨምሮ የክልልና ዓለም አቀፍ አካላት እስራኤል የሶማሊን ተገንጣይ ክልል ሶማሊን እውቅና መስጠቷን በመቃወም የሶማሊ ሉዓላዊነት አንድነትና የግዛት አንድነት እንደሚደግፉ አረጋግጠዋል። ኢጋድ በጽህፈት ቤቱ በወጣው መግለጫ በአፍሪካ ቀንድ ውስጥ በቅርብ ጊዜ የተከሰቱትን ክስተቶች እንደተመለከተ ገልጾ የሶማሊ ፌዴራል ሪፐብሊክ ዓለም አቀፍ ሕግ መሰረተ አንድነቷ ሉዓላዊነቷና የግዛት አንድነቷ ሙሉ በሙሉ እውቅና የተሰጣቸው ሉዓላዊ የኢጋድ አባል ሀገር እንደሆነች በመግለጽ በድርጅቱ ቻርተር መሰረት የእስራኤል ውሳኔ ተገቢ አለመሆኑን ጠቅሶ ለሶማሊ ያለው ሙሉ ድጋፍ አረጋግጧል። ቻይናም በተመሳሳይ ለሶማሊያ ያላት ሙሉ ድጋፍና የማይናወጥ አቋም አረጋግጣለች። በይፋዊ የኤክስ አካውንት ላይ በለጠፈው መግለጫ በሶማሊያ የቻይና ኤምባሲ ቤጂንግ የሶማሊያ ሉዓላዊነት፣ ብሔራዊ አንድነትና የግዛት አንድነት በጥብቅ እንደምትደግፍ ተናግሯል። ኤምባሲው መግለጫው በሶማሊያና የቻይና አምባሳደር ዋንግ ዩ እና የሶማሊ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዲ ሰላም አብዲ አሊ በመካከል የተደረገውን አስቸኳይ ጥሪ ተከትሎ እንደሆነ ገልጿል። በተመሳሳይ የአረብ ሊግና የባህር ሰላጤን ትብብር ምክር ቤት የእስራኤልን እርምጃም አውግዘውታል። ይህም የዓለም አቀፍ ሕግንና የሶማሊ ሉዓላዊነት ከባድ ጥሰት ነው ሲሉም ገልጸዋል። የአፍሪካ ህብረት ኤዩ ሶማሊያን እንደ ገለልተኛ ሀገር እውቅና መስጠቷን በተደጋጋሚ በመግለጽ ለሶማሊያ አንድነትና ሉዓላዊነት ያላትን ቁርጠኝነት እንደሚሰራ አረጋግጧል። ጠቅላይ ሚኒስትር ኔታንያሁ ከብዙ አቅጣጫ ተቃውሞን ቢያስተናግዱም ከዋነኛ ሀገሩ አሜሪካ ግን የተጠበቀው ድጋፍ አልተነፈጋትም። ፕሬዚዳንት ዶናልድ ትራምፕ እስራኤል ለሶማሊላንድ የሰጠችውን እውቅና ማስቆም እንደማይችሉም ተናግረዋል። ትራምፕ ለጋዜጠኞች በሰጡት መግለጫ የእስራኤልን እርምጃ መግታት አልችልም ብለዋል። ፕሬዚዳንቱ ለመናገር ያክል አስተያየት የለኝም ሲሉ ዝርዝር ማብራሪያ ከመስጠት ተቆጥበዋል። ሶማሊላንድ እውቅና ለመስጠት ያላትን ፍላጎት በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ እኛ እያሰብንበት ነው፣ ሁሌም ትልቅ ውሳኔዎችን የማሳልፈው ደግሞም ትክክል ይሆናሉ በማለት ተናግረዋል። የሶማሊላንድ ጉዳይ እንደምታውቁት ውስብስብ ነው ሲሉም ተደምጠዋል።